سلام كبرات تخاتل تداوي تي في مساخم زلق حاوخم داويته اسكن لهم معلت خاب زعبازا دنجلناي ادغي وسيدو تبل زلا قال يزلكم متقلخو نكاتاتل مجمرتا نتناتا برايفسي وينات وحسنت ناتا تباهيلو تقص اتشفين يزلو جن بزعبا زحلفه تاريخ هيوتا كتنتن كلا زقرم دي خاطبلو زسحق دي خاطبلو زحزن دي خاطبلو استحواوس سمعتي زفترلكا بزغونه جن دنجلناي ادغي وسيدو تبلنا لا بخمياهم خوينا كابي زجمرت تاريخ نمنتاي علامه مس ادغي كتواسب وي كاركب كتفصم وسينا زبل ነገር አስፈ حبيلنا خنرينا نقصل ድንግልናዬን የሚወሰደው ማለቴ ከአህያው ጋር ባደረኩት ወሲብ ነበር ማለት ነው። አባቴ የባዕድ አምልኮ ምናምን ይከተል ነበር። እሺ እንግዲህ እኔ ታሪክ ንخسرلكم አቡአ ናይ ባዕድ አምልኮ ይዘምልኽ ነይሩ በሐፈሻ ናይ ሰይጣን እምነት ማለት እዩ። ተወልጄ ያደኩት ደብረ ዘይት ከተማ ነው። ኦኬ እና በቃ ልክ እንደማንኛውም ሰው ትምርቴና ተምሬ እስከ 12ኛ ክፍል በቃ በስነ ስርዓት ተምሬ ነበር። ከዛ በኋላ ግን ኮሌጅ ምናምን ስገባ ትንሽ ቤተሰቤ ላይ ለየት ያለ ነገር ነበር ማለት አባቴና እናቴ ተጋብተው እየኖሩ ያለ አባቴ የባዕድ አምልኮ ምናምን ይከተል ነበር። በዛ ምናምን ምክንያት በቃ እኔ ኮሌጅም ገብቼ በሰወሬ ምናምን በቃ በጣም ተጨናነኩ ምናምንና ትምርቴን በአግባቡ መከታተል አልቻልኩም ነበር በሰዓቱ እና በቃ 12 ዛጓልዚያ አብ ሐዋሳ ተወሊዳ ዓብያ አቡኻ ትምርታ ሳብ 12 ክፍል ወዲያ ሕጂ ኣብ ቤት ትምርት ወረት ሰምዕ ነራ አቡአስ ናይ ሰይጣን እምነት ወይ ኣብ ዝጥንቆላ ከም ዝኸይድ ተሰምዕ ነራ ተወረኻ ብጽንጽንታይ ሰምዑ ነራ ትብል ተክፍል በኋላ የኮሌጅ ትምርቴን በአግባቡ መከታተል ስላልቻልኩ በዚህ ምክንያት ለማቋረጥ ተገድጄ ነበር። ልክ እንደጀመርኩ ምናምን አንድ አመት ራሱ አልጨረስኩም አልተማርኩም ነበርና በቃ የሰው ወሬ ምናምን ትንሽ ከባድ ነው። ቤተሰቦቼ ላይ አባቴ በቃ አባቷ እኮ እንደዚህ የባዕድ አምልኮ ተከታይ ነው በጣም ብዙ ወሬ ነው የሚያወሩት ማለት ለኔ በሰዓቱ ከአይምሮዬ በላይ የሆነ ነገር ነበር የሚያወሩትና አባቷ እኮ እንደዚህ ያደርጋል ከአህያ ጋር ምናምን ያሉ በቃ ማይሆን ወሬ ሲያወሩ እኔ ደግሞ ስለዛ ነገር ማለት በደንብ አላቅም በቃ ሰዎቹ የሚያወሩት ነገር ስለ አባቴ መሆኑ እንኳን እጠራጠር ነበርና እንደዛ ያሉ ነበር የሚያወሩት እንዴት حجب سنكت ورنا أبوأ ساب سيطان إذا أمن ويكا نسيطان مسواتي يخفل يزبل ورتات أبت بيت تمرتي زنزح زنبرا نعوخ تتصاور سلازي كالت تمرتا خابو كتقدفو أبقزاختو عليها والسينا كيت እንዳመጡትኝ ወሬ በሰዓቱ አላወኩም ነበርና ቤቴ ጄም እንደዚህ ስጠይቅ ምናምን ማንንም ለዚህ ነገር ምላሽ የሚሰጠኝ አልነበረም። ግን ይሄ ነገር እየተደጋገመ ሲመጣ እኔም ደግሞ ትምርቴን ለመከታተል ችግር ሲሆንብኝ ቤት ለመጠየቅ ተገድጄ ነበር። ግን ማለት ትክክለኛ ምላሽ አላገኘውም። በቃ ዝም ብለው አፌን ነበር የሚያስይዙኝ። ምን ነበር የሚሉሽ እንደውስጥ ከየት ነው የምታመጪኝ ወሬ በጣም ነው የሚቆጣኝ አባቴ በጣም ይናደድብኝ ነበር ምናምን እንዴት እንደዚህ ትያለሽ ምናምን ብሎ በጣም ይቆጣኝ ነበር በዛ ሰዓት ማለት ነው። أحترى بيلا بزعبات أبيت تمرت زورة بزعبة أبوها نقتفلت نسدرا مسحاتتت أبوها خاتو قطيعو يملس الله خمز نبرة زربا زخابي خمز يخيون دابلا ينزقا خمز نبرة يتزارب كذا بقى أني مسون كان ماسك أيما منام بيجي تمرتين بقى لا قارتنا منام بيجي تنش تنبلو ينبر مالت لمنا تماري منام بلا كن بقى أني سلال شال قارتكو تنسون بحسابي تسمامته ከዛ አብዛኛው ሰዓት በቃ ቤት ነበር ማሳልፈው እውነት ለመናገር አሁን አልፎ ያወራው ስለሆነ ነው እንደዚህ ቀለል አድርጌ ያወራው ያለው እንጂ በሰዓቱ በቃ ሰው ሁሉ ይጠቋቆምብኛል ምናምን የሆነ በጣም ነበር የሚያሸማቅቁኝና ምንድነው ይሄ ነገር ምናምን ብዬ ስጠይቅ ነው ይሄ ነገር የሰማሁትና እኔ ስለዚህ ነገር ምንም አላቅም ነበር ማለት አባቴ የባዕድ አምልኮ እንደሚከተል አውቃለሁ። ከዛ ባለፈ ግን እነሱ ስለሚሉት ነገር ከአህያ ጋር የተለየ ግንኙነት አለው ምናምን የሚለው ነገር በፍጹም አላቅም ነበርና
በቃ ለመጠየቅ በጣም ፈርቼ ነበር። ምክንያቱም አባቴ ትንሽ ይሄን አምባገነን የሆነ አይነት ሰው ስለነበር እሱን ሄጄ እንደዚህ አይነት ነገር ማውራት ይከብደኛል። ግን በተደጋጋሚ ትምህርት ቤት ስቀር ምናምን ለምንድን ነው ምናምን እያለ በሚጠይቀኝ ሰዓት በቃ ያኔ ነው ለሱ የነገርኩት የነበረው። አልተቀበለኝም ነበር በሰዓቱ። በጣም ተቆጥቶኝ ነበርና ትምህርቴንም እንድቀጥል አስገድዶኝ ነበር። ግን አንቺ ጋር ጥርጣሬ ነበረ ማለት አባትሽን ተጠረጥሪው ነበረ? እንደዚህ ነገር ያደርጋል ብለሽ ታስቢ ነበር? በእርግጥ እኔ ይሄን ነገር ያደርጋል ብዬ አልጠረጥርም ነበር። ግን ከጊዜ በኋላ ግን በቃ የሆነ ቤት ነበር ማለት ቤታችን በጣም ሰፊ ነውና ሌላ እኛ ማንደርስበት እንደዚህ እቲ ኣብ ቤት ትምህርቲ ዝውረ ወረ አቦአ ሰይጣን ያምን ጥራህ አይኮነን ነይሩ ዝሕዝን ነገር አቦአ ምስ አድጊ ይራኸብ መንባሩን ይዛረቡ ነይሮም ሕጂ ንሱታት ተደራሪብዋ ንሳውን ኣብ ገዛ ኾፍ ክትብል ከም ዝወሰነት ያትዛረብ ና ማይደርሱበት የሆነ ክፍል አለ እና ወደዛ ምናምን ራሱ ስንሄድ የሚጠብቁ ሰዎች አሉ ዛጋና ወደዛ እንዳንሄድ ምናምን ይከለክሉናልና ምናልባት የሚያወሩት ወሬ ትክክል ሊሆን ይችላል ብዬ ይሄ ነገር የተረጋገመ ሲመጣ ቤትም እንዳልኩ የሚደበቅ ክላስ ስላለ እዛ ውስጥ የሆነ ነገር እንደሚካሄድ አስቤ ነበር እና አባቴ ደግሞ ቤት ምናምን ያክ ኣብ ገዝኦም ከአብ ዕጹ ካብቲ ዝነበረ ክፍልታት ካብቲ ዘካሪዎ ዝነበሩ ዕጹ ከም ዝነበረ ማለት ሳዘይት ፈልጦ ዘይክፈት አትያቱ ዘይትፈልጥ ክፍል ከም ዝነበረ ከዓ ትዕዘብ ነይራ ተራይ ነበር እዛው ግቢ ውስጥ እና የተለያዩ ሴቶች 3 ሴቶች በሰዓቱ ተከራይተው ነበር ቤቱን በተለያየ ጊዜ ማለት ነው ግቢያችን ውስጥ። ከዛ ግን 3ቱም በቃ ማለት እዛው ቀሩ ማለት አንዴ ገቡ። ከዛ በኋላ አይለቁም ምን አይሉም በቃ እዛው አባቴ ጋር የሆነ ግንኙነት ምናምን ጀምረው ሰለስተ ደቂ አንስትዮ ኣብቲ ገዛ ተኻርየን ነይረን ኣብቲ ካንሾሎ ናቶም ማለት እዩ። እተን ዝኣተዋ ደቂ አንስትዮ ግን ክወፃ ይከኣላ በትናቱ ፓወር በትናቱ ዝገብሮ ናይ ኣምልኾ ነገር ንሰለስቲአን ይርክብ ዝፍጽም ነይሩ። ኣቦኣ እቲ ታሪክ ዝበኣሰ ናይ ኣቦኣ እዩ። ካብ ኣድጋ ሓሊፉ ምስተን ሰለስተ ተኻሪይቲ ከዓ ርክብ ይፍጽም ነይሩ። ንሰን ካብኡ ክወፃ እንተደለያ ዋላ ካብቲ ገዛ ገለ ፓወር ገለ መንፈስ ይሕዘን ነይሩ። ኣብኡ ዝተኻረየት ኣብቲ ገዛ ዝኣተወት ንምውፃእ ይኸብዳ ነይሩ እያ ትብል። እንደውም አንዷ የኔ እናት ነች ማለት እዛው ከተከራዩት ውስጥ ተከራይታ ሆና ነበር የገባችው። ተከራይ ሆነው ገቡ። ከዛ በኋላ ይሄ የባዕድ አምልኮ እጅ ያለበት ይመስለኛል ሳስበው በቃ እንደሚስት ሆነው እዛው ቀሩ። ከዛ በኋላ መውጣት ራሱ ቢፈልጉ መውጣት አይችሉም። እየፈለጉ በቃ እዛው ነው የሚቀመጡትና እኔን ወለደችና እሷ እኔን ስታረግዝለት ከሌሎ ንኽርዳእና ካብተን ሰለስተ ኣብቲ ገዛ ኣትየን ምውፃእ ዝኣብያ ወይ ከዓ ክወፃ ዘይከኣላ ዝበሃላ ዘለዋ እቲ ሓንቲ ኣዲኣ ነዚኣ እያ። እተን ክልተ ምዃናት ስለ ዝነበራ እቲ ሓንቲ ግን ነዚኣ ወሊዳታ። ስለዚ ኣቦኣ እዚኣ ብምውላዳ ሕጉስ ነይሩ ወይ ንዓይ ብምውላዱ ሕጉስ ነይሩ እያ ትብል። ጋር ያለውን ግንኙነት በቃ ማለት መውለድ አልፈለገምና ኦኬ 3 ሚስት ነው ያለው እዛው ግቢ ውስጥ 3 ሚስት ነው ያለው። በአጋጣሚ እነሱም ደግሞ ሁለቱም በአጋጣሚ መሃን ነበሩና እናቴ ጋር ይሄን ነገር በሚያደርግበት ሰዓት እሷኔን ጸነሰች። ከዛ በኋላ እሱም ሴት ነበር እንድትወልድለት የሚፈልገውና እኔ ስወለድ አባቴ በጣም ደስተኛ ሆኖ ነበር። ብዙ ጊዜ ወንድ ሲወለድ ነበር ሰው ደስ የሚለው፣ ግን እሱ እኔ ስወለድ በቃ በጣም ነበር ደስተኛ የሆነውና በቃ ከዚህ በኋላ ሌላ ልጅ አልፈልግም እሷን ተንከባክቤ ነው ማሳደግ የምፈልገው ብሎ እናቴን በቃ የተለየ እንክብካቤ ያደርግላት ነበር እኔን ስለወለደችለት። ከሁለቱ የተለየ ማለት ነው? አዎ ከሁለቱ የተለየ እንክብካቤ ያደርግላት ነበር። ልክ እድሜ 20 ዓመት ሲሞላ በቃ ይሄን ነገር ማወቅ አለባት ብሎ አባቴ ይሄን ሚስጥሩን ነገረኝ ማለት ነው። የትኛው ሚስጥር? ይሄ ወሬ ምናምን ሰምቼ ነበር ምናምን ከሀያ ጋር አባቴ ግንኙነት እንዳለው ምናምን ብያለሁ አይደል? እና እሱን ነገር በቃ አባቴ መጀመሪያ ተረጋጊ ምናምን ብሎ ካረጋጋኝ ምናምን በኋላ ምንድነው ምን ተፈጠረ ምናምን ብዬ እንትን ስል በቃ የምነግርሽ ነገር እንዳደነግጪ ምናምን ከዚህ በፊት የሰማሽው ወሬ ትክክል ነው ምናምን ብሎ እነት እታ አቤት ትምህርት ተሰምዑ ዝነበረት ወረ እንሳ ድሕሪ 20 ዓመት ወይ ዋል 20 ዓመት ምስ ኣኸለት ክነግራለን ኢሉ ወሲኑ እቲ ተሰምዒዮ ዝነበርኪ እቲ ኣብ ሰይጣን ይዝኣምን ምስ ኣድጊ ርክብ ኣለዎ ዝበሃል ዝነበረስ ሓቂ እዩ ከይትስንብድ ዳ እምበር ብምባል ከም ዝነገራ እያ ትዛረብ።
ነበር አለኝ እና በጣም ደንግጬ ነበር በሰዓቱ። በቃ በጣም ለመረጋጋት ከብዶኝ ነበር። ግን ያው አባቴ እሱ የተቻለውን እያደረገ ነበር በቃ እኔን ለማረጋጋት። ከዛ በኋላ ያለኝ ነገር ነው ትልቅ ዱብዳ የሆነብኝ ደግሞ ማለት ከዚህ የባሰም ነገር አለ ማለት ነው። አዎ ማለት ይሄን ከነገረኝ በኋላ በቃ እሱን ለማመን እንደተፍጨረጨርኩ ያለ ይሄን ነገር የነገረኝም ለካ እኔ ጋር ሌላ እንትን ስላለ ነው ማለት በቃ ልክ እድሜዋ 20 ሲደርስ ይሄን ነገር እኔ እንትን ማለት አለብኝ የሱን ፈለግ ተከትዬ ነው የሚባለው እሱ የሚያደርገውን ነገር እኔ ማድረግ አለብኝና እዛ ይሄ ቆለፋል ያልኩ ቤት ውስጥ ነበር አህያዋ የምትኖረው ለኛ የሀብት መቀመጫ ነው ምናምን ብለው ሲዋሹ ነው እድሜያ 10 ምሳአኸለ ነገር ዝወሰነሉ ምክንያት ካብት ዝገርመካ ነገር ንሳውን ከምኡ ንኽትከውን ንሳውን ምስ አድግ ርክብ ንኽትገብር ብዝብል ሓሳብ ይነጊርዋ ሕጂ ቃል በቃሉ ኸ እቲ ዝበሃል ዝነበረ ሓቂዩ ንስኻ ልክዕ ከምናተይ ዓይነት አካይዳ ክትከዲ ይኽብ ምባል ይነጊርዋ እቲ ዕፁው ገዛ ዝነበረት ሪአቶ ዘይትፈልጥ ዝነበረት ገዛ ዝነበረ ናይ አድጊ ሰፈር ይነይሩ ታተንስተይቲ አድጊ ኣብያ ተቀመጥ ነይራ ማለት አቦኣ ወሲ ርክብ ዝፍጽመላ ዝነበረት አድጊ ኣብቲ ገዛ እያ ተዓጽያ ነይራ መቸም ዘይንሰምዖ ይብልናን ለብዘበን የነበረው ማለት ነው እና አህያው ደግሞ ወንድ አህያ ወልዳ ነበር እና ወንዱም አድጎ ስለነበር አባቴ ከዛች አህያ ጋር ግንኙነት ነበረው ከዛ ከወንዱ አህያ ጋር ደግሞ እኔ ግንኙነት ማድረግ ነበረብኝ ማለት ነው እድሜ ልክ 20 ዓመት ሲሞላ እታ ምስት ሰብአይ ርክብ ትገብር ዝነበረት ተንስተይቲ አድጊ ንሳ በኻለ አድጊ ስሪርዋ ኸውን ይኽእል ዋላ ገለ ንሳ ወድ ወሊዳ ተባዕታይ አድግስ ወሊዳ ሕጂ ጓሉ እዛ ጓል እዚኣ ከዓ ምስ ተባዕታይ አድጊ ርክብ ንኽትፈፅም ይት ኣቦኣ ነጊርዋ ንሱ ምስ ሳዲኣ ይርዳእኩም ኣሎ ምሽ እዚኦም ኣቦውን ጓልን እዮም ቶም ሰባት እዛ ጓልን ኣቦኣን ኣለው እታ አድጊ ከዓ ምስ ወዳል ወዲ ወሊዳ ኣላ ሕጂ ትወዲ ነዚኣ ሰብኣያ ክኸውን እታ ተንስተይቲ አድጊ ኣዲኡ ነቲ ወዲ ከዓ ነዚ ኣቦኣስ ሰበይቱ ተረዱን በሐፈሻ እዚኣ ጓልን እዛ ጓልን ኣቦኣን ኣለው እታ ጓል ተንስተይቲ አድጊ ከዓ ተባዕታይ ወዲ ወሊዳ ሕጂ ዝተወለደ ተባዕታይ አድጊ ነዚኣ እዩ ዘብላ እቲ ኣቦኣ ነዚኣ ከዓ ትሰብ ማለት እዩ ነታ ኣዲኡ ነታ አድጊ ሒስኩም ምን ለኹም ዲኹም ተኸመይታ ንምርድኡ ከፍ ማለት የሚያስገርም ነገር ነው እየነገርሽኝ ያለሽው እንግዲህ ተመልካቾች እንደምትሰሙት ነው ተመልካቾች ምን ታስተያየት እንደሚሰጡም በጣም የሚገርም ነገር ነው ግን እዚህ ጋር አንድ ጥያቄ አለኝ ያው እኛ የምናውቀው ሰው ከሰው ተገናኝቶ ሰው ይፈጠራል ነው እንስሳም ከእንስሳ ሲገኝ የራሱ እንትን ይፈጠራል እንዴት ነው አባትሽ ነበር ግንኙነት የሚያደርገው እና እንዴት ነው ሌላ ውርንጭላ ወይም ደግሞ አህያ የተፈጠረው እሱ ነገር እስቲ ለኔም ለተመልካቾቼም ግልጽ ሆኖ እንዲብራራ እንድናወራ ብዬ ነው እሺ እሱን ነገር እኔም አሁን አንተ እንደጠየከኝ አባቴን በሰዓቱ እንደዛ ነበር የጠየቅኩትና ሌላ አህያ ለአህያ እኛ ቤት ውስጥ ላለችው ሌላ ወንድ አህያ መቶላት ነው ይሄ ነገር የተፈጠረው ምክንያቱም ይሄን ነገር እንደሚመጣ አባቴ ያቅ ነበርና ሴት ልጅ እንዲወለድም ያደረገው ለዛ ነበር ምክንያቱም ይሄን ነገር ለማስቀጠል የግድ ሴት ልጅ መወልድና ልክ 20 ዓመቷ ሲሞላ ይሄን ተግባር ማስቀጠል ስላለባት አባቴ ይሄን ነገር ስለሚያቅ ነበር በሰዓቱ ይሄን ነገር ያደረገውና ሁለቱ አህዮች ከተገናኙ በኋላ ነው ውርንጭላ ተፈጥሮ ልክ እሱ ሲያድግ ደግሞ እኔም እድሜ ሲደርስ ነው ይሄን ነገር እንዳደርግ አባቴ ነገረኝ ነበርውና أحوات فح خيبلكم كرداكم نمنتاي مخنياتهم كوالات مسعيلو تستولدنا زي أساب آيات حدخا نتعيلو أدوخا نزابوا كقد فادحا بحفشا تم كلتا بخلتنا منتاي مزرخو بزلو سباتنا أدقون انت رأيلنا ساكريفايس كمزي كيني ويست حدا جزي أب مدرخ ديبو أنا زخلو زنان حافتن نخركبسي أدي مسوات غيري قال زبلا مدرخ تزاريبو نيرو حجي هافتامات نخوخوني تعلاما أبو أنا زي هافتام نخخون إلو زغبرو نغاري حجي سيطان زتقلبو زولو نغاري زغبر زولو مالت ساكريفايس حجي زخونه نغار كهبكا خلو زخونه نغار كابخا خمزه حتى تفلطيهم وي هصان قلعا
ወሊድካ መስዋዕት ቅርበለይ ብለካ ወይ ከምዚ ደም በሓፈሻ ደም ዘለዎ ወይ ኣፀያፍ ነገር ይዝሓትት ግዴታ ስለ ዝኾነ መብፅዓ ስለ ዝኣተወ እዩ ከምኡ እንተዳ ዘይጌርኪ ዝሃብቲ ዘለኽዮ ነገር ክንስኡኖ ኢና ኣብ ጎደና ክድርበይ እዩ ዝብላን እየ ስለዚ ክጥርነፈልኩም ብኸምኡ ምኽንያት እዮም ሳክሪፋይስ መስዋዕቲ እዮም ዝገብሩሉ ዘለው ብኸም እዮም ምስ ኣድጊ ዝራኸቡ ዘለው ይሄ ወሬ ምናምን ሰማሁ ባልኩ ሰዓት ምናምን ያኔ በሰዓቱ በቃ አህያዋ ስታናፋ ምናምን የሆነ ድምፅ ምናምን ሰማለሁ ግን ምን እየተካሄደ እንደሆነ ቤት ውስጥ አላውቅም ማለት በቃ አባቴ ምን ግብርና ሊጀምር አስበው ነው ምናምን እያልኩ ራሴን ጥያቄ ነበር ማጨናነቀው እንጂ ጭራሽ እንደዚህ አይነት ነገር አይምሮዬ ላይ አይመጣም ነበርና ልክ በቃ ወሬውን ስሰማ ምናምን ነው እንደዚህ አይነት ነገር ጥርጣሬ ውስጥ ገብቼ ለማጣራት ምናምን ሞክሬ ነበረውና ለአህያዋ ደግሞ በጣም በእንክብካቤ ነበር ያሳደጓት ከልጅነቷ ጀምሮ ነበር የመጣችውና በቃ ሳር ራሱ የተለየ ቦታ በደንብ ታጭዶ ምናምን አዲስ ነው ያደረ የሁለት ቀን የሶስት ቀን ሳር ራሱ አትበላም ነበርና የተለየ እንክብካቤ ይደረግላት ነበር በደንብ የተለየ እንክብካቤ ይደረግላታል በቃ ቤቷም እንደሰማሁት በቃ በደንብ ይጸዳላታል ምናምን እንደገና ደግሞ እኛም በየቀኑ ወተት ምናምን በቃ እንጠጣ ነበር እኔም የቤቱ ብቸኛ ሴት ልጅም ስለነበርኩ በጣም በእንክብካቤ ነበር ያደኩትና ይሄ የምንጠጣው ወተት ራሱ የአህያዋ እንደሆነ ከረጅም ጊዜ በኋላ ነው ያወቅኩት እንጂ በሰዓቱ እኔ በቃ የላም ወተት ምናምን ነበር የሚመስለኝ እታ አድጊ ከም ዝሓደረ ወይ ክልተ መዓልቲ ዝገበረ ሳዕሪ ትበልዕን እያ ብጣዕሚ ብምክንኻን እዮም ዝሕዝዋ ነይሮም ናታ ፀባ ከዓ ነዛ ቆልዓ እዚኣ እንዳስተይዋ ዓብዩ ኣቦኣ ናታ ፀባ እንዳስተይ ኣዕቢዋ ሕጂ ክሳብ ዝዓብስ ናይ ላም ናይ ገለይ ዝመስለን ነይሩ ግን ናታ ናሰተኸየ ዓብያ ትብል ስለዚህ የምትጠጡት ወተት የአህያ ነበር ማለት ነው የአህያ ወተት ነበር በጣም የሚገርም ነገር ነው በጣም እና እንዳልኩ በቃ አህያዋ በደንብ የተለየ እንክብካቤ የሚደረግላት ነበር እና አባቴ ይሄን ነገር ከነገረኝ በኋላ በቃ ለመቀበል በጣም ተቸግሬ ነበር ማለት እንዴት ይሄን ያደርጋለው ምናምን ስለው በቃ ይሄን ነገር ካላደረግሽ ይሄ ያለን ሀብታችን በሙሉ በቃ ይከስራል ምንም ነገር አይኖርንም ጎዳና ላይ ነው የምንወድቀው አንቺ ያለሽ ምንም ነገር በቃ ቤተሰባችን ይበተናል እኔም በሽተኛ ሆናለሁ ምናምን ብሎ ሲነግረኝ እኔ ደግሞ አባቴ መጥፎ ነገር እንዲደርስበት አልፈልግምና ከምታ ቀዲመ ዝነገርኩኹም እንድሕር ደኣ ናቱ ሓሳብ ዘይሰሚዓ ወይ ንሳ ምስ ኣድጊ ርክብ ኣይገብርኒ ትብል ኮይና ቤተሰብና ክብተን እዩ ናብ ድኽነት ክንወድቕ ኢና ሆምለስ ክንከውን ኢና እንዳበለ እዩ ኣብቲ ሓሳብ ከም ትርዕም ገይርዋ ብዙ ከተከራከርን በኋላ በሐሳቡ ተስማምቼ ይህን ነገር ለማድረግ ወሰንኩ ማለት ነው በሰዓቱ ድሕሪ ብዙሕ ምክርኻር ከዓ በቃ ኣብቲ ሓሳቡ ተሰማሚዐ ከተግብሮ ወሲነ ማለት ምን ለማድረግ ነው የወሰንሽው ከዚህ ከተወለደው አህያ ጋር እኔም ልክ እንደ አባቴ ወሲብ ለመፈጸም ማለት ነው ማለት በሰዓቱ በቃ ደስተኛ አልነበርኩም ግን በቃ አባቴ እንዲሞትብኝም ሀብታችንም እንድናጣ ይሄ የባዕድ አምልኮ ነገርም ከተቋረጠ ሙሉ በሙሉ ያለን ነገር ስለምናጣ ይሄ ነገር እንዲቋረጥ አልፈለኩምና በቃ እቲ ሳክሪፋይስ ወይ እቲ መስዋዕት ናይ ባዕድ ኣምልኮ እንተተቋሪፁ ናብ ድኽነት ንኸይወድቁ ብምባል ንግዚኡ ይኸብደኒ ነይሩ እዩ ግን ምስቲ ዒሉ ምስቲ ውላድ ኣድጊ ርክብ ንኽገብር ምስ ኣቦይ ተሰማሚዐ ኣብቲ ሓሳብስ ተሰማሚዐ ጀሚረዮ እያ ትብል መጀመሪያ አካባቢ እያስገደዱኝ ነበር ማለት በቃ ባልፈልገውም በቃ እያስገደዱ ሰው የያዘኝ ምናምን ነበር ውስጥ የሚያስገቡኝና አህያው ጋር ግንኙነት እንዳደርግ የሚያደርጉኝ በሰዓቱ እኔ እንደውም ድንግል ነበርኩና ድንግልናዬንም የወሰደው ማለት ከአህያው ጋር ባደረኩት ወሲብ ነበር ማለት ነውና በጣም ከባድ ነበር በሰዓቱ የሚሰማኝ ስሜት በቃ ደስተኛ አልነበርኩም መጀመሪያ አካባቢ ማለት በቃ ለአባቴ ሕጉስቲ ነበርኩን ኣቦይ ክብል እምበር ኣብ ሽዑ ግዜ ዝስምዓኒ ዝነበረ ስምዒት ከቢድ እዩ እንተኾነ ግን ድንግልናይ ዝተወሰደ ከማን ኣብ ሽዑ ግዜ እቲ ኣድጊ እዩ ድንግልናይ ወሲድለይ ትብላል ነው ይሄን ነገር ማድረገው የነበረውና ከጊዜ በኋላ ግን በቃ እኔም እየተለማመድኩት መጣው መሰለኝና በቃ ነገሩ እየተመቸኝ ሄደና በሳምንት 3 ምናምን እንዳደርግ ነበር
አባቴ የሚፈልገውና ሌሊት በቃ ልክ 6 ሰዓት ምናምን ሲሆን ነበር ይሄን ነገር እንዳደርግ የሚያደርጉት እና በሳምንት 3 ምናምን ነበር የማደርገው። ከዛ ይሄ ነገር ደግሞ በጣም እየተመቸኝ ሲሄድ እኔ ራሱ በፈቃደኝነት እየተደበቅኩ ምናምን የዛኛውን ቁልፍ የአህዮቹ ያሉበት ማለት ነው አስቀርጪ ራሴ በሳምንት 5-6 ማደርግ ነበር። ይሄ ነገር ተመችቶኝ አባ ዘፍቀደላ ኣብ ሰሙን 3 ጊዜ ማለት ነት መስዋዕትነት ናይ ሰይጣን ነገር ንኸተተግብር ኣብ ሰሙን 3 ጊዜ ምስተኣድግ ርክብ ንኽትገብር ምስ ጊዜ ግን ዓይደስ እንዳበለን መጺ ኣብቲ ኣድጉ ዝዕፀውሉ ገዛ ናቱ መፍትሕ ኣድጊመ ተተሓቢእ እንዳኣተኹ ኣብ ሰሙን 6 ጊዜ ገለብ ገዛ ፈቃደይ ምስተኣድግ ርክብ ክገብር ጀሚር እያ ትብል ነበር በሰዓቱ። በጣም የምትነግሪ ነገር በጣም የሚያስደንቅ እጅን አፍ ላይ የሚያስጭን በጣም ደግሞ ለማመንም የሚከብድ ነገር ነው። ወደ ኋላ ልመልስልሽና አባትሽ ይሄን ነገር ካቆማችሁ ወይም ደግሞ ካቆምሽ ንብረታችን አሁን ያለን ነገር የለም ብሎሽ ነበረ። ስለዚህ ንብረቱ ባለጸጋ መሆኑን ነግረሽኛል፣ አባትሽ ባለሀብት መሆኑን እና ያ ሁሉ ነገር ይቆም ነበር ማለት ነው? አዎ ያ ሁሉ ነገር ቆሞ በቃ ጎዳና ላይ ነው የምንወድቀው። እኔም በቃ በበሽታ ተይዤ ምንም አካሌ ሁሉ አይሰራም፣ ሽባ ነው መሆነው ምናምን በዚህ ነገር የተያዝኩ ሰው ነኝ፣ አንዴ ፈርሜ ነው የገባሁበት ምናምን ብሎኝ በቃ በጣም የሚያስፈራራ ነገር እናቴንም እንደማጣት ምናምን ነግሮኝ ነበር። በእርግጥ አልነገርኩም እንጂ እናቴ ከኔ ካደኩ ከተወሰነ ጊዜ በኋላ እሷ ታማ ሞታ ነበር እና ይሄም እናትሽንም አሁን ይሄ የሞተችው ይሄን ነገር አንቺ በቶሎ ስላላደረግሽ ነው ምናምን ብሎ በቃ በእኔ እንድጸጸት ምናምን አድርጎኝ ስለነበር በቃ ይሄን ነገር ለመስማማት መጨረሻ ላይ ወስኜ ነበር ማለት ነው። ስለዚህ አንቺ ብጣዕሚ ከቢድ ነገር እዩ ነዛ ቆልዓ እዚኣ ሲ ሕራይ ንኽትብል ዓብ ተፅዕኖ ይፈጢርላ። ኣጋጣሚ ኣዲ ኣብ ሕማም ሞይታ ነይራ። ሕጂ ቀልጢፍ ክንስኽ ናብቲ ሂወት ስለዘይኣትኽ ወይ مستأد قركب سلازي جبركي نحنا خاك على أتينا سلازنبرنا ويمسحيت مبزع أتينا سلازنبرنا بخوم يا أدي خمويتا سلازن نحنا والمومات نايت الرفني نسخن تحرد زي تكبير كيو بمبالي وات إروا بخوم تجديد أنا بتيجي وتأتي يزام بيتسب قبر مصفت سامي برش مالتنا عندي قتل مارجيا أنتي نبرش مالتنا أني نبركو በጣም ይደንቅ በጣም የሚገርም ነገር ነው። ቤተሰቦቼ እንደምትሰሙት ያው እንግዲህ እንደነገርሽኝ ከሆነ ከዛ በኋላ አንቺም ሱስ ሆኖብሻል መሰለኝ ማለቴ በዛ ነገር ውስጥ ተስማምቶሽ እየቀጠልሽ ነው። በሳምንት 3 የሚፈቀድልሽ አንቺ ከዛ ብለይ ያርክሽ ነው ማለቴ ምን አይነት እንትን ቢሆን ነው ይሄን ያህል በሳምንት 6 ማድረግ የወሰንሽው? ምን አይነት አዳፕት ቢያደርግብሽ ነው ራስሽ ላይ ምን አይነት ስሜት ቢሰጥሽ ነው? معرف ندي أديكتد سلازخون كي أخي أتسيل كيو إلي بحتر زبالة زحتا زلو مالت أبسومون سلستا جيزيت راح زفك أدل كزنبرة نسخن شو دوشتا تحاوي بمقتاو أتسيل كي نيركم معرف ندي ولف سلاز قبرلكي يبلالو ማለት በቃ መጀመሪያ እንዳልኩ ይከብደኝ ነበር። በቃ ማለት እንደሚደረግም አላቅም ነበር ከአያ ጋር ምናምንና ከዛ በኋላ ግን በቃ እኔ ባዕድ አምልኮ ይሁን እንደዚህ ያደረገኝ አልገባኝም። በቃ እኔ ራሱ በጣም ይሄን ነገር አባቴ እንኳን አደረገልኝ ምናምን ብዬ እስከማመሰግነው ድረስ ነበር የደረስኩትና በሰዓቱ ደስተኛ ሆኜ ነበር ምናምን እና መጀመርታ ምሳአድግ ከም ዝግበር አይፈልጥ ነይረ አትሽዑ ጊዜ በጣም ከቢድን ነይሩ ድሓር እንደተለማመድክዎ ምስ መጻኹ ግን አቦይ ስንቋዕ ከማና ከም ዛ ዓይነት ህይወት ተወኒ معرم بالي بتحيات بال የሆነ ከሱ እየተደበቅኩ እንዳልኩ ምናምን ይሄን ነገር ማድረግ ጀመርኩ። እሱ በርግጥ 3 ምናምን እንደማደርግ ነበር የሚያውቀው፣ ግን እኔ ይሄ ነገር ስለተመቸኝ በተደጋጋሚ ምናምን እያደረኩ ነበር። የሚገርም ነገር ደግሞ ይሄን ነገር ሁሌ የምናደርገው ልክ ከሌሊቱ 6:00 ሲል ነው በቃ ይሄን ነገር የሚደረገውና ከዛ ማለፍም መፍጠንም የለበትምና አባቴ ራሱ በቃ ልክ 6 ሲል ነበር ከዛ አህያው ያለችበት ቤት ገብቶ ይሄን ነገር ምናምን አድርጎ የሚወጣውና እኔ ብዙ ጊዜ ስልኬን ምናምን እየነካካው አመሻለውና እሱ ግን ሁሉም ሴተኛ ምናምን ስለሚመስለው በዛ ሰዓት ነበር ይሄን ሰዓት መርጦ የሚሄደውና
በእርግጥ ይሄ ሰዓት እንደነገረኝ ከሆነ ከዛ በኋላ የሚሰራው ይሄ ነገር የሚሰራው መሆን ያለበት 6 ሰዓት ከሌሊቱ ሲሆን ነው ተብሎ ነበርና ልክ ፋዱስ ናይ ለይቲ ክኸውን ከሎ ማለት ሰይጣን ዝኣዘዞም ነገር ልክ ፋዱስ ክኸውን ከሎ ናይ ለይቲ ክገብርዎ ከም ዘለዎም ሰዓት ግርክብ ዝፍጽሙላ ሰዓት ፋዱስ ክትሓልፍ ክትድንጉ የብልካን ዝብል ትእዛዝ ተዋሂብዎም ነይሩ ኦምያ ትብል ናይ ጊዜ ይህን ወሬ ከሰማው በኋላ በቃ አባቴ ምንድነው የሚያደርገው ምናምን ብዬ ለመከታተል ሞክሬ ነበር እንዳልኩ በመስኮት ምናምን ለማየት ሞክሬ ነበርና አባቴ ቀስ ብሎ ምናምን ሲወጣ ከዛ ክፍል አየዋለሁ እና ደክሞት ምናምን ነው የሚወጣው ብቻ የሆነ ያለከለከ ምናምን ነው የሚወጣውና የሆነ ጊዜ እንደውም ተከትዬ ወጥቼ ለማየት ምናምን ሞክሬ ነበር ድምጽ ምናምን በሰዓቱ አልሰማሁም ሌላ ድምጽ እሱን ብቻ ነበር ያየሁትና በቃ ጥርጣሬ በጣም እያደገ ነበር የመጣውና ከዛ በኋላ እሱ ማወቅ ስለነበረብኝ ነገረኝ በቃ ከ6 ሰዓት ማለፍ እንደሌለበት ከዛ በፊትም መፍጠን እንደሌለበትና ልክ አባቴ ሲገባ በቃ አህያዋ ራሱ ዝም ምናምን ትለው ይሄ የምታናፋው የምትጮው ነገር ምናምን አይኖርምና እኔ ስጋዋ እንደውም በቃ አህዮቹ የሆነ ድምጽ ምናምን ያሰማሉና ከኔ በለጣ አባቴ እንደውም የተመቻቸው ይመስለኛል እና እንዳልኩ ይሄ ነገር በቃ ሱስ ያስይዛል በቃ አባቴ ራሱ እንደዛ ተመችቶት ይመስለኛል ይሄን ያክል ጊዜ ሳይነ ነቶም አድጓላ ተመንፈስ አቲዎም ይመስለኒ አቦ አخ አትخلو ናብት ዕጽው ገዛተም አድጉ ዘለዎ ድምጽ ዝበሃላ ይውጹን እዮም ንሳኽት አትخላ ግን ዝኾነ ድምጽ ይገብሩ ነይሮም ሕጂ ብኾም ክትጥርጥራ ይትኽእል ነይራ ግን ሓደ ጊዜ ካብኡ ኣቲ ኾጽ ኾለስ ብጣዕሚ ደኺሙ ርሂጹ ክወጽ ይሪኦሞ ብጣዕሚ ሽዑ ጥርጣሬ እንዳዓበየ መጽዩ ብድሕሪኡ ከታተሎ ጀሚረ ያትብል ነግራን ልክ እኔ እድሜ ደርሷል ብሎ ሲያስብ ነው የነገረኝና እኔ ልክ ሱስ እንደያዘኝ አባቴም ሱስ ነበረበት ይሄን ነገር የማድረግ እና ነገር ኮይኑ ግን ናብቲ ህይወት ምስኣተው በቃ ክልቲኦም እዮም አዲክትድ ኮይኖም አቦአ ولا قدفوا يأكل الكائن مسك قدفوا يكولني ولا تناي سيطان مسواتس بعلو عزيزوهم يأخلن مسواتس قدفوا يلو مسك قدفوا يكولني كلتينا أديكتد كوينا ياتبل ريو سوسي ماسيس አይነት ነገር ነው ያው እንግዲህ አሁን እየነገርሽኝ ያለው በጣም ለማመን በጣም የሚከብድ ነገር ዓለማችን ላይ ይፈጠራል ብዬ የማላስበው ነገር ነው ምክንያቱም ሰውን ከእንስሳ መገመት ማለት በጣም ከባድ ነውና እንደው አባትሽ ምን ይሄን ያህል ምን ለማግኘት ነው ማለት የሰው ልጅ በላቡ ሰርቶ ጥሮ ለፍቶ ይኖራል እና ይሄን ያህል ምን አይነት ሰው ቢሆን ነው እንዴት ከእንስሳ ጋር ይሄን ያህል ነገር ሊያደርግ የወሰነው ያ ሰብስ ሰሪሑ ጽዒሩ ከሐልፈሉ ሲኽእል ነይሩ አቦኹ ግን ማዕርኽ እንድኡ ከምኡ ክገብር ዝወሰነሉ ምክንያት እንታይ ኮይኑ ይሊ ዝሐትት አባቴ ከልጅነቱ ጀምሮ በቃ በጣም ሀብታም መሆን ይፈልግ ነበር በቃ የሰፈሩ ሀብታም የሀገሩ ሀብታም መባል ይፈልግ ነበርና እሱን ለማድረግ ብዙ ሞክሯል ትምህርትም ተምሮ በቃ የሆነ ስራ ተቀጥሮናም ለመስራት ሞክሮ ግን እሱ ነገር አልተሳካለትም ነበርና ከዛ በኋላ ይሄን ወሬ ሰማ በቃ የባዕድ አምልኮ ተከታይ ቢሆን ምናምን ነገር ሀብታም እንደሚሆኑ ሲሰማ ይሄን ነገር ለማድረግ ወደ ባዕድ አምልኮ ወደሚካሄድበት ቦታ ሄዶ ይሄን ነገር ሲያጣራ እውነት እንደሆነ ምናምን ይሰማል ከዛ በኋላ ብዙ ሰው ሳያውቅበት በድብቅ ይሄን ነገር ለማድረግ በሚሞክርበት ሰዓት አህያ ጋር እሱ ሌላ ግንኙነት ማድረግ እንዳለበት ምናምን ይነገረዋል ከዛ ደግሞ ኦኬ አቦአ ከምኡ ክገብር ዝወሰነሉ ምክንያት እንታይ እዩ ካብ ቀደም ሃፍታም ክኸውን ወይ ኣብቲ ገዛውቲ ይኹን ኣብቲ ዝቕመጠሉ ቦታ ሃፍታም ንኽበሃል ሃፍታም ንኽኸውን ባህግን ይርዎ እዩ ሕጂ ሃፍታም ንኽኸውን ዘይፈተኖ ነገር የለን ያትብል ተማሂሩ ሰሪሑ ገለይ ግን ሃፍታም ክኸውን ኣይከኣለን ብወረወረ ወይ ብዘረባ ግን ናብ ሰይጣን መስዋዕት እንተደኣ ሂብካ ዝበዓድ ኣምልኾ ዝበሃል ከምኡ እዩ መስዋዕት እንተደኣ ሂብካ ክትህፍትም ከም ትኽእል ይሰምዕ እሞ ይኸይድ እቲ ንሱ ዝተባሃሎ ሳክሪፋይስ ወይ እቲ ንሱ ግበሮ ዝተባሃሎ ከዓ ምስ ኣድጊ ክራኸብ ንባዕሉ ጥራሕ ዘይኮነስ ንጓል እውን ምስ ኣድጊ ርክብ ንኽትገብር ትእዛዝ ተዋሂብዎ that's why you ከምኡ ክገብር ወሲኑ ሚስት አግብቶ ሚስቱ ሴት ልጅ መውለድ እንዳለበት ምናምን ይነገረዋልና በቃ ይሄን ነገር አምኖበት ምናምን ነው መጀመሪያ በጣም ከብዶት ነበር ግን ከዛ በኋላ በቃ ሀብታም መሆን ስለሚፈልግ ሀብታም ለመሆን
እትዝገርም ነገር ሲ ጓላን ስቴት ከም ዝወልድ ተነጊርዎን ይርኢ ናብቲ ጠንቆልቲ ድሓን ናብ ክሳይ ምኸይዱን በሎ ናብ ጠንቆልቲ ኸይዱን በሎ ሕጂ ከይዱ ጓል ክወልድ ከም ዝኾነን ምስ ወለደት ንሳ ኸማን ምስ ኣድጊ ርክብ ክትገብር ከም ዘለዋን ተኣዚዙ ስለዚ that's why ሆም ጌሩ ያትብል በቃ ማይፈነቅለው ድንጋይ አልነበረም እና በዚህ ከተሳካልኝማ ለምን አልሞክረውም ምናምን ብሎ ነው ወደዚህ አይነት ነገር ውስጥ የገባውና አባቴ ወደዚህ አይነት ነገር ውስጥ የገባው በጣም ሀብታም የመሆን ፍላጎት ስላለው ነው ብዬ ነው የማምነው። እሺና ይሁንና አባትሽ ከልጅነቱ ጀምሮ እንደነገርሽኝ ከሆነ ሀብታም የመሆን ፍላጎት ነበረው። ያው አንቺንም ደግሞ ያ ሀብቱን ለማስቀጠል ያ ግብሩን ለማስፈጸም እንደተጠቀመብሽ እየነገርሽኝ ነው። እና ሱስም ሆኖብሽ አንቺ እዚህ ነገር ውስጥ እየቀጠልሽ ነው። ምንድነው ሐሳብሽ? አንቺስ በዚህ ጉዳይ ለመቀጠል ነው ሐሳብሽ ወይስ ደግሞ ሰባዊነት ተሰምቶሽ ወደ ራስሽ ለመመለስ ነው ሐሳብሽ? እስቲ ግልጽ አድርጊልን ለኔም ለተመልካቾቼም። ያ ፋይናሊ በቃ ወላው እንኹም ምክንያት ይልኩም እተውዎ ግን ወልፍ ጌርለይ ትብልለኹ ስለዚህ ብኹም ዓይነት ሳይድ መቅጻል ሊኽትደሊ ዋላስ እንታይ እዩ መጻኢኽስ እንታይ كنت زلخ يدي خط قصل ولا سنتاي يخيلو يزحتت በርግጥ አባቴ ሱስ ይሆንባታል ብሎ ያሰባ አይመስለኝም ማለት ይሄን ነገር የግድ ማድረግ ስላለበት የቤተሰባችን ሀብታችን ንብረታችን እንዳይወድም ለማድረግ ፈልጎ ነው ይሄን ነገር ያደረገው የግድ መደረግ ስላለበት ግን እኔ በዛ ሂደት ውስጥ ይያለን በቃ እኔ በጣም ማለት ከአያው ጋር የተለየ እንትን ውስጥ ገባው ስለ አሁን እኔ በሰዓቱ ወንድ ምናምን ጋር ግንኙነት ለመፍጠር ሞክሬ ነበር ከአህያው በኋላ ማለት ነውና ጭራሽ በቃ ወንድ ጋር መሆን አያስደስተኝም ማለት ወንድ ጋር ሌላ ነገር ማድረግ በፍጹም ምንም ሰው እንደዚህ ነው የሚያደርገው ነው ያልኩት ማለት ምንም አያስደስትም ማለት ምንም አያስደስተኝም እኔንና እውነት ለመናገር ለሰዎች ሁሉ አዝን ነበር ማለት እንደዚህ ነው በቃ ሰው ጋር እንደዚህ ነው የሚደረገው ምናምን ብዬ የሃያውን ሩብ ያክል እንኳን ሰው ጋር ሌላ ዲዛይን ግንኙነት በማድረግበት ሰዓት አልደሰትምና በቃ በአና በሰባት استحزن نيرا ካፕተናይ አድግ ወጻ እስፈቲነን ይሪ መስባት ርክብ ክገብር መስወድስ ርክብ ክገብር ፈቲነን ይሪ ግን ርብዕ ከማን ናይት መስታአድግ ትገብሮ ዝነበረሲ ርብዕ ስምዒት ክመጻለ ያይካአለን ያትብል ተመሊሰ ኳዳስ ንሰባት ሓዚነሎም ማለት ኮሙዲም ዝገብሩ ንሱዲ ስምዒቶም ኢለስ ይሓዝነሎም ይሪ ያትብል ናይ አድግለ ሚድ ካዳሞ ግድን ተሓዝነልና ያኽማ ከአያው ጋር እኔ ከአያው ጋር ያለው ነገር ነበር የተመቸኝና ምንም አስቤ አይደለም በቃ ፈልጌው አይደለም እንደዚህ አይነት ነገር ውስጥ የገባሁት እንዳልኩ መጀመሪያ በቃ ሳላስበው ተገድጄ ምናምን የገባሁበት ይሄን ነገር ግን ከጊዜ በኋላ በቃ ተመቸኝ እና ለዛ ነበር እንደዛ ያደረኩት አሁን ላይ ግን እንደዛ አይደለም ሐሳቤ ወደዚህ የመጣሁትም ይሄን ስለዚህ ጉዳይ በደንብ ለማውራት ነውና አሁን ላይ እንደዛ አላስብም እሺ እንደው ሰው ነሽ ያው እንግዲህ የነገርሽኝ ነገር በጣም ከባድ ነውና ድንግልናሽን አተሻል በዛ ጊዜ ህመም አልነበረውም ወደ ጤና ተቋምስ አልሄድሽም? አዎ ልክ ነህ ድንግልናዬን ያጣሁት እንደነገርኩ በአህያ ነው እና በሰዓቱ በጣም ያም ነበር ማለት በቃ እጅግ በጣም ነበር ያመመኝ የነበረውና በቃ በጣም አዝኜ ነበር በአባቴ ማለት እንዴት እንደዚህ ያደርግብኛል ምንም ቢሆን ማለት እንዳልኩ ትንሽ ለመስማማት የሞከርኩ ነበር ቤተሰባችን እንደዚህ አይነት ነገር እንዲደርስበት ስላልፈለኩ ግን ሙሉ በሙሉ ውስጤ ስላልተቀበለው ከዛ ደግሞ ህመሙን በጣም ሲብስብኝ ምናምን አባቴ እንዴት እንደዚህ ያደርግብኛል በኔ ላይ ምናምን ብዬ በቃ መፈጠሬን ሁሉ ጠልቼ ነበር መጀመሪያ እና በጣም ያማል በቃ ከመይ ቃንዛሎ ማለት ድንግልና خبአድገ ኹሰድሲ አትሽዑ ጊዜ ስንታይ ተሰሚዕ ኪሉ እንዲ ሓቲትዋ በቃ አቦይስን ምንታይ ነኸን ዝሕሊፍ ይበኒላ ሓዚነሉ ነይረ ብጣዕሚ ዝሕምም ነይሩ ያትብል ኮይኑ ግን ኩሉ ተሓሊፉ ማዕረና ወልፍ ክገብረላ ይጀሚሩ ዝሕዝን ነገር በጣም አሞኝ ነበርና ህመሙ በጣም ሲበዛብኝ ይሄ ነገር የሆነ ችግር ሊያመጣብኝ ይችላል ብዬ ስላሰብኩ እንዳልከው ወደ ጤና ተቋም ሄጄ ነበር እና ልክ ሄጄ ይሄን ነገር ሳወራቸው ዶክተሮቹ በጣም ነው የደነገጡት ማለት
በቃ እኔ እንጃ እንደዚህ አይነት ነገር ገጥሞና አያውቅም ምናምን አሉኝና እንደዚህ እንደሚደረግም አያውቁምና በጣም ነበር የደነገጡት። በጣም ነበር ጤንነት ያሳሰባቸውና እኔን ለማከምም ሲጣደፉ ነበር። በቃ የሆነ ጤነኛም አልመሰልኳቸውምና ልክ እንደዚህ ከመረመሩኝ ምናምን በኋላ በቃ አዝነው ነበር ማለት በቃ እንደዚህ ማህፀኔ እንደተጎዳ ምናምን ነግረውኝ ነበር። እንደዚህ ማድረግ የለብሽም ካሁን በኋላ ምናምን አንድ የተፈጠረው መቀየር ባይቻልም ግን ካሁን በኋላ እኛ ጋም እየመጣሽ ሕክምና ማድረግ ትችያለሽ፣ እኛም እንረዳሻለን፣ ካሁን በኋላ እንደዚህ አታድርጊ ምናምን ብለው ምክር ምናምን ሰጥተውኝ እንዲሁም የሆነ ይዋጥ መድኃኒት ምናምን በሰዓቱም ሰጥተውኝ ነበር። ግን ይሄን ነገር እንዳልኩ ማቆም አልችልም ነበር ማለት በቃ አባቴም ስለነበር ምናምን እኔም ይሄን ነገር በቃ ሳላበዛ እስኪ ይሄን ቤተሰቦቼ አትሽዕ ጊዜ ብጣዕሚ ቃንዛ ስለዝገበረላ ሕክምና ኸይዳ ነይራ ሕጂቶም ዶክተራት ንባዕሎም ሰንቢዶም እያ ትብል ከምዚ ኣጋጢምና ይፈልጥን እዩ ከምዚስ ኣጋጢም ይፈልጥን እዩ ኢሎማ እንተኾነ ግን ካልኣይ ጊዜ ከምኡ ንኸይትገብር ናባና እንዳተመላለስክ ከዓ ጥዕና ክትከታተሊ ምክንያቱ ማህፀን ክትሃሲሎ ኢሎምን እያ ትብል ጠቕሊለ ንኸየቋርፆ ከዓ እቲ ናይ ኣቦይ ነገር ሒዝኒ እቲ መስዋእቲ ነገር ሒዝኒ ንሱ ተገዲፋቶ ከምቲ ኣቐዲመ ዝበልኩኹም ድኻታት ክንከውን ኢና ኣነ ክሓምሜ ክመውቴ በቃ ሆምለስ ክንከውን ኢና ኢሉ ሒዝዋ ስለ ዝነበረ ክተቋርፆ ይከኣለትን ሕክምና ከይዳ ከዓ በቃ እንዳተመላለስኪ ጥዕና ክስ ቸግበሪ ካብ ድሕሪ ግን ኣቋርፅ እዮ ኢሎማ ክተቋርፆ ስለዘይትኽእል ግን በቃ ቀፂላቶ ማለት እዩ እንዳይቋረጥ ስለፈለኩ ያለን ነገር ይሄ ሀብታችንና ምድናጣ ስላልፈለኩ ያን ነገር አላቋረጥኩትም ነበር እና እንደውም ከተወሰነ ጊዜ በኋላ እንደውም እኔ በጣም ያ ነገር ተመቸኝና ጭራሽ እንኳን ላቋረጥ ብሶብኝ እንዳልኩ ቀኑንም ምናምን ጨምሬው ነበርና ሱስ ምናምን ይዞኝ ነበርና ሕክምና በርግጥ ሄጄ ነበር ግን በቃ ማቋረጥ አልቻልኩም ነበር ማለት ነው። በቃ ተዘረባ ተደጋጋሚ ከይከውን ሕክምና ከይደን ይርኤ ከቋርጾውን ኣይከኣልኩን ብድሕሪኡ በቃ ንዓይውን ወልፍ ስለዝገበረለይ ኣነ ከቋርጾ ይከኣልኩን እያ ትብል። ያው እንግዲህ በጣም የሚያስገርም ነገር ነው እየነገርሽኝ ያለው። ጭራሽ ሱስም ሆኖብሻል ከማድረግም አልፎ ከእንስሳ ጋርና ያው ሴት ነሽ ወልዶ መሳም ወልዶ ማቀፍ የሚባል ነገር አለ፣ ትዳር የሚባል ነገር አለ። እነዚህ ነገሮች አስበሻቸው ታውቂያለሽ ወይም ደግሞ ታስቢያቸዋለሽ? አዎ አስቤ አውቃለሁ። እንዳልኩ እኮ የሆነ ወንድም ቀርቤ ከሱ ጋር የፍቅር ግንኙነት ምናምን ለመጀመር ሞክሬ ነበር ግን በቃ አይሆንም ማለት በቃ በጣም ልዩነት አለው። በቃ የአህያው የብልት ሳይዝ እና የሰውየው በጣም ነው የሚለያየውና በዚህ ማድረግ ይቻላል እንዴ ብዬ በጣም ግራ ገብቶኝ ነበርና ዋአቱም ሰባት ታይትብላላ መስለኩም ማለት ስስኸስ ዋላን ስቴቲ ክንመጻስ ውላድ አሎ ሁሉ ነገር ቆምስተሐስብዶ ኢሉም ዝሓተታ እዋ ከም ሰብ ሓስብ የገን ናይት አድግ ስለዝለሞድኩሲ ምሰቡን ፈቲነን ይርኤ ነጊረከ ፈቲነን ይርኤ ዋ እቲ ሳይዝ ንባዕሉሲ ናይ ሰብን ናይ አድግንስ ይፋላለ ከም ዝኸለድ እዩ ማለት ከመይ ኢሎም እዮም ከም ዝገይሮም ርክብ ዝገብሩ ኢለ እያ ትብል። እንዴት ነው እሱን አግብቼ ከሱ ጋር እንዴት ነው የምኖረው ከሱ ጋር እንዴት ነው ህይወቴ የምመሰርተው ምናምን ብዬ ነው ይሄን ነገር ላለማቋረጥ የወሰንኩት እና ኦኬ እዛ ቆልዓ እዚኣ እቲ ናይ ኣቦኣ መብፅዓ ጥራሕ ኣይኮነን ሒዝዋ ማለት ሴት ምስ ወድስ ፈቲና ነይራ እያ ሕጅስ ከመይ ኢለ ምስኡ ክቅፅል ብምባል የቋሪፀ ማለት ናይ ተለሚድካትስ ከመይ ገይረም ዝቅፅል ኢለሳ ቋሪፀ ትብለና ኣላ። እቲ ዝሓዛ ነገርስ ናይ ኣቦኣ ነገር ጥራሕ ኣይኮነን ወይ ናብ ምውላድ ናብ ሓዳር ዘይምእታዋስ እቲ መብፅዓ ንኸይትዕብር ወይ ድኻታት ንኸይኮኑ ገለ ዝብል ነገር ንሱ ጥራሕ ሒዝዋ ኣይኮነን እቲ ሳይዝ ንባዕሉስ በቃ ሰው ንመፃእ ዳ እንታይ ክትከውን እያ እዩ ዘሎ ሕጂ ንመፃእ እውን ከምኡ ክትብል እያ ማለት እዩ ማለት ሓደ ነገር ኣብ ዓብ ፀኒሕካና ንእሽተይ ደረጃ ክትወርድ ከቢድ እዩ ኣብ ንእሽተይ ደረጃ ነርካ ናብ ዓብ ደረጃ ክትበፅሕ ከለካ ይጥዕም ድኻ ነርካ ሃፍታም ክትከውን ይጥዕም ካብ ሃፍታም ነርካ ድኻ ትኸውን ሕጂ እሳ ትብል ዘላ ብዓብ ስለ ዝጀመረትሲ ክንእሰኒ እዩ በቃ ናይ ሰብ ዝበሃል ነገርስ እያ ትብል። ኤኒዌይስ እቲ ቪድዮ ነዊሕ እዩ ንሳ እውን
በቃ ካብ ከምዚ ዓይነት ከምዚ እውን ከም ዘሎስ ፍለጡ ካባይ ተምሃሩ እያ ትብል ዘላ ሰውን መፃ እንታይ ከም ትኸውን ዝጊሄር ዋናኣ ብሓፈሻ ግን ብጣዕሚ ዘገርም ነገር እንታይ ክትብል ከም ዘለካ ዋላ እዩ ዝጠፋካ ጥጦ ሓዳር ይፍጠረልክ በቃ ካብኡ ሓሊፍና እንታይ ክንብል እስከ ንስኹም ከንታይ ትብሉ ዝብል ነገር ናባኹም ክገድፉ እየ ኣነ ግን ኣብ ዓለም ገና ተዳሃሊና ብዙሕ ነገር እውን ክንሰምዕ ኢና ከምዚ እውን ኣሎ ኣብ ዓለም ሲ ብዙሕ ነገር ኣሎ ክብል ጥራሕ ዝደሊ ኣብ መወዳእታ ዘረባ ንምሕልኩም መስለኒ ኣብ ቀፃሊ ብኻሊእ ቪድዮ ክንራኸብ ኢና ሳብ ሽዑ ግን ሰሰና እዩ